ላለፉት 2 ዓመታት በተለያዩ አደረጃጀቶች ተከፋፍሎ የቆየው የአማራ ፋኖ ትግል የአማራ ፋኖ ብሔራዊ ንቅናቄ በሚል ስያሜ ወደ አንድ ማዕከላዊና መዋቅር መምጣቱን በይፋ ገለጸም። አዲሱ ንቅናቄ ባወጣው መግለጫው የመንግስት የትጥቅ ኃይሎች መሳሪያቸውን ይዘው የህዝብን ትግል እንዲቀላቀሉ ጥሪ አቅርቧል። የንቅናቄው ምስረታ ይፋ መደረጉን ተከትለው ሊቀመንበሩ ዘመነ ካሴ ባውቅ የሆነው መመረጡንና ሌሎች የፋኖ አመራሮች የተዋረድ ስልጣን መያዛቸው በወጣው መግለጫ ተመላክቷል። ይህ ቀን ዝም ብሎ የቀን መቁጠሪያ የቀየረው ተራ ቀን አይደለም። ይህ ቀን በሺዎች የሚቆጠሩ ሰማዕታት ደማቸውን ያፈሰሱበት፣ እናቶች በየገዳሙ ተደፍተው ያለቀሱበት፣ መላው ህዝብ አንድ ሁኑልን ብሎ አንጀቱ እስኪቃጠል የጮህበት፣ ያ የቁጭት ዘመን ማብቂያው ያገኘበት ታሪካዊ ቀን ነው። ጤና ይስጥልን። ዛሬ ኢትዮጵያ በትንፋሽ ስትጠብቀው የነበረው ጠላት ደግሞ እንደ መርዶ የሚሰማው ያ ትልቅ ዜና ተበስሯል። ለ2 ዓመታት በልዩነት ሲስቃይ ተከፋፍለው ይጠፋፋሉ ተብሎ ሲዘበትበትና የጠላት ፕሮፓጋንዳ ማሽን ሲጫወትበት የነበረው ያ የጨለማ ምዕራፍ በእርግጥ ዛሬ በይፋ ተዘግቷል። የተበታተኑ ጣቶች ዛሬ ወደ አንድ የብረት ጡጫ ተቀይረዋል። የአማራ ፋኖ ብሔራዊ ንቅናቄም በይፋ ተመስርቷል። ይህ አንድነት በስሜት የተጣደፈ ሳይሆን በወታደራዊ ሳይንስ የተራቀቁ፣ በዲፕሎማሲው ዓለም የተመሰከረላቸው እንደ ሻለቃ ዳዊት ወልደ ጊዮርጊስና አምባሳደር ብርሃነ መስቀል አይነት ታላላቅ ሰዎች እጅ አለበት ሲባል ምን ማለት ነው? የጎንደር፣ የጎጃም፣ የወሎና የሸዋ ኃይሎች ወደ አንድ ማዕከላዊ ሲመጡ በጦር ሜዳው ላይ የሚፈጠሩት የመሬት ላይ መንቀጥቀጦች ምን ይመስላሉ? ከሁሉም በላይ ደግሞ አዲሱ የፋኖ አመራር ለመከላከያ ሰራዊቱና ለሚሊሻው ያስተላለፈው መልእክት ተራ ማስጠንቀቂያ አይደለም። ያገዛዙ የስልጣን ምንጭ ህዝብ ሳይሆን የእናንተ ደም ነው፣ በሬሳችሁ ላይ የሚቆም ስርዓት አትሁኑ የሚለው መልእክት በሰራዊቱ ካምፕ ውስጥ ምን አይነት የመክዳት ማዕበል ሊያስነሳ ይችላል? ዛሬ የጠላት ምሽግ የፈረሰበትን፣ የህዝብን የታበሰበትንና የትግሉን አቅጣጫ ከጫካ ወደ ቤተ መንግስት የቀየረውን ይህንን ታሪካዊ ክስተት ከወታደራዊ ከፖለቲካዊና ከዲፕሎማሲያዊ ፋይዳው አንጻር አብጠርጥረን ሚስጥሩን ፈልቅቀን ልናሳያችሁ ተዘጋጅተናል። ይህ ዜና ብቻ አይደለም። ይህ የኢትዮጵያ ትንሣኤ መጀመሪያ ነው። የተከበራችሁ የበራፍ ቲቪ ቤተሰቦች አብራችሁን ቆዩ። ጥር 9 ቀን 2018 ዓመተ ምህረት እነሆ ዛሬ ጥር 9 ቀን 2018 ዓመተ ምህረት ኢትዮጵያንና ቀጠናውን የሚያተራምሰው የብልጽግና ቡድን እስትንፋስ የሚፈልቅበትን ሸለቆ የሚዘጋ ታሪካዊ ውሳኔ ወስነናል። ጓዶቻችን ለከፈሉት መስዋዕትነት የሚመጥን ተልኮን መከወን ግዴታችን የሆነ እኛ የአማራ ፋኖ አደረጃጀቶች፣ አመራሮች የአብይ አህመድ የስልጣን ዕድሜ የሚበቅልበትን ንቃቃት በፍጹም ወንድማማችነት እና አንድነት ደፍነነዋል። የአማራ ህዝብ የህልውና ትግል ላለፉት 2 ዓመታት ውስጥ ካለፈው እጅግ ፈታኝ ውስብስብና መራራ ምዕራፍ ተላቆ ዛሬ በታሪክ አደባባይ ላይ አዲስና ደማቅ ገጽን ገልጧል። የአማራ ፋኖ ብሔራዊ ንቅናቄ መመስረት እንዲሁ እንደ ተራ የፖለቲካ ዜና ብቻ የሚሰማ ጉዳይ አይደለም። ይህ ክስተት የሺዎችን ሰማዕትነት አጥንት የተከሰከሰበት፣ የሊቃውንት ምክር የፈሰሰበትና የህዝብ እንባ ወደ ሰማይ የጮኸበት የቁጭት ውጤት ነው። ላለፉት 28 ወራት በየሸንተረሩ በየገደሉና በየከተማው የተደረገው ተጋድሎ በጀግንነት የተሞላ ቢሆንም የአንድነት እጦት የፈጠረው የክፍተት ግን የትግሉን አቅጣጫ ሲያንገዳግደው የድል ጊዜውንም ሲያራዝመው ቆይቷል። ዛሬ ግን ያ የጨለማ ምዕራፍ በእርግጥ ተዘግቷል። እውነቱን ለመነጋገር ያክል ባለፉት 2 ዓመታት በተበታተነ ትግል ምክንያት የደረሰባቸው ኪሳራ ቀላል አልነበረም። የፋኖ አደረጃጀቶች በየአካባቢው የራሳቸውን ምሽግ ይዘው ሲዋጉ ጠላት የከፋፍለ ግዛና የነጣጥለህ ምታ ስልቶችን በመጠቀም አንዱን ከሌላው ለመነጠል ያላደረገው ጥረትም አልነበረውም። የሎጂስቲክስ መስመሮች አለመናበብ፣ የመረጃ ልውውጥ ክፍተትና የዝ ሰንሰለት አለመግጠም በወታደራዊ መስኩም ከፍተኛ ዋጋ አስከፍሎታል። ብዙዎች ለምን አንድ አይሆኑም ብለው ሲጠይቁ መልሱ ዝምታዊ መወቃቀስ ብቻ ነበር። ይህ ሁኔታ ህዝቡን በተስፋ መቁረጥ አዘቅት ውስጥ ሲከትም ምንም አልቀረውም ነበር። ጠላትም የሚሉት ኃይል እነዚህ እርስ በርስ ይባሉ እንጂ ስልጣኔን ስጋት አይሆኑብኝም ብሎ በልበ ሙሉነት እንዲሳለቅ እድል ሰጥቶት እንደነበር የሚታወስ ነው። ዛሬ ያ ኃይል ያወጣው መግለጫ ግን ይህንን የጠላት ተስፋ ያጨለመ፣ የህዝብን እንባ ያበሰና የትግሉን ባቡር ወደ ትክክለኛው ሀዲድ የመለሰ ታሪካዊ ክስተት ነው። የዚህ አንድነት ክብደት ስንመዝነው ከጀርባው የነበሩት እጆች መመልከት ተገቢ ነው። አንድነቱ በዘፈቀደ በስሜት የተፈጠረ ሳይሆን በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ባላቸው እንደ ልዑል አስፋው ወሰን አስራት ካሳ፣ እንደ አምባሳደር ብርሃነ መስቀል ነጋና እንደ ሻለቃ ዳዊት ወልደ ጊዮርጊስ በመሳሰሉ ታላላቅ ሰዎች ሽምግልናና ክትትል የተከናወነ መሆኑ የድርጅቱን መሰረት አለት ያደርገዋል። በተለይም የሻለቃ ዳዊት ወልደ ጊዮርጊስ ተሳትፎ ንቅናቄው ከባህላዊ የሽምቅ ውጊያ አልፎ ወደ ዘመናዊ ስትራቴጂካዊና ዓለም አቀፍ ደረጃውን ወደ ጠበቀ ወታደራዊ ሳይንስ እየተሸጋገረ መሆኑን የሚያመላክት ነው። ይህ ማለት ፋኖ አሁን የሚመራው በስሜት ብቻ ሳይሆን በጥሬ የፖለቲካና ወታደራዊ ዶክትሪን ጭምር መሆኑን ለወዳጅም ለጠላትም ግልጽ መልእክት ያስተላልፋል። ነገር ግን የዚህ መግለጫ እምብርትና እጅግ ወሳኙ ነጥብ ያለው አዲሱ ንቅናቄ ለመከላከያ ሰራዊትና ለሚሊሻው ኃይል ባስተላለፈው የመጨረሻ ማስጠንቀቂያና
የወንድምነት ጥሪው ላይ ነው። መልእክቱ እጅግ ስለት ያለውና የሰራዊቱን ስነ ልቦና የሚሰነጣጥቅ ነው። የአገዛዙ ስልጣን ምንጭ ህዝብ ሳይሆን የመለዮ ለባሾች ደም ነው የሚለው አረፍተ ነገር የመንግስትን የፖለቲካ ቅቡልነት እርቃኑን የሚያስቀር ነው። የፋኖ ኃይሎች ለወታደሩ እየነገሩት ያለው ሀቅ መራራ ነው። አንተ በበረሃ ወድቀህ ስትቀር የአገዛዙ ባለስልጣናት ግን በአንተ ሬሳ ላይ ቆመው ስልጣናቸውን ያራዝማሉ፣ ለህይወትህ ደንታ የላቸውም እያለው ነው። ይህ ንግግር በሰራዊቱ ውስጥ ያለውን የሞራል ዝቅጠት ወደ ከፍተኛ ደረጃ በማድረስ የጠመንጃ ፈሙዙን ወደ ትክክለኛው አቅጣጫ እንዲያዞር የሚገፋፋው ይሆናል። ከዚህ ቀደም ወታደሩ ስርዓቱን ክዶ ወደ ህዝቡ ለመቀላቀል ሲፈልግ የት ሄዳለሁ፣ ማን ይቀበለኛል፣ ዋስትና የምንድን ነው የሚል ስጋት ነበረበት። የተፈታተነ ፋኖ ለሚከዳ ወታደር አስተማማኝ የመጠለያ ለመሆን ይቸገር ነበር። ዛሬ ግን ያ ታሪክ ተቀይሯል። ሙሉ መዋቅራችን ከመቼውም ጊዜ በተለየ እናንተን ለመቀበል ዝግጁ ነው የሚለው የንቅናቄው መልእክት ለሰራዊቱ አባላት ትልቅ የደህንነት ዋስትና ወይም ሴፍቲኔት ዘርግቶለታል። አሁን ወታደሩ ምርጫ አለው። ወይ ለማይጠቅመው ስርዓት ተላልፎ ማለቅ ወይም ደግሞ የተደራጀውን መዋቅር ያለውን ህጋዊ ቅርጽ የያዘውን የፋኖ ንቅናቄ ተቀላቅሎ በክብር ሀገሩን ማገልገል የሚል ሐረግ ተጠቅመዋል። ይህ ስትራቴጂካዊ ጥሪ በቀጣይ ቀናት በመከላከያ ሰራዊት ውስጥ ከፍተኛ የመክዳትና የመፈራረስ አደጋን እንደሚጋብዝ በእርግጠኛነት መናገር ይቻላል። እርግጥ ነው ይህ አንድነት የትግሉ ፍጻሜ ሳይሆን የመጠነ ሰፊና የተቀናጀ ትግል ጅማሮ ነው። መግለጫው እንደጠቆመው ወደፊት ድርጅቱን በዘላቂነት ለማጽናት የሚያጋጥሙ ውስጣዊና ውጫዊ ፈተናዎች አይጠፉም። ጠላት የሚሉት ኃይል ይህንን አንድነት ለመሸርሸር የማይፈነቅለው ድንጋይ የማያፈናፍኑ አሉባልታ አይኖርም። ነገር ግን ግሳጼዎች አንድ አድርገውናል ብሎ ለህዝቡ ምስጋና ያቀረቡ ድርጅቱ የህዝብን አደራ በላው ላይ እስካለ ድረስ ማናቸውን ፈተናዎች አልፎ ለድል እንደሚበቃ ጥርጥር የለውም ብሏል። ዛሬ የተበታተነው ተሰብስቧል፣ የተሰበረው ተጠግኗል። የጎንደር፣ የጎጃም፣ የወሎና የሸዋ ፋኖ የሚባል ልዩነት ተሰብሮ የአማራ ፋኖ በሚል አንድ የብረት ጡጫ ተዋህዷል። ይህ ክስተት ለኢትዮጵያ ፖለቲካ አዲስ ምዕራፍ፣ ላገዛዙ ደግሞ የመጨረሻው መጀመሪያ ነው። ትግሉ አሁን መልክ፣ ቅርጽና አቅጣጫ ይዟል። ኢትዮጵያ በልጆቹ አንድነት ልትታደስ፣ የፍትህ ፀሐይ ልትወጣ የቀረው ጊዜ እጅግ አጭር ይመስላል። የአማራ ፋኖ ብሔራዊ ንቅናቄ መመስረት በወታደራዊ መስክ ካመጣው ለውጥ ባልተናነሰ በፖለቲካውና በስነ ልቦናው ዓለም ውስጥም የፈጠረው ንዝረት እጅግ ግዙፍ ነው። አገዛዙ እስካሁን ድረስ በህዝብና በዓለም አቀፉ ማህበረሰብ ዘንድ ሲሸቅጥበት የነበረው ዋነኛው ፕሮፓጋንዳው ፋኖ የተበታተነ መሪ የሌለውና ስርዓት አልበኛ ስብስብ ነው የሚለው ትርክት ነበር። ዛሬ ግን ያ ካርድ ተቃጥሏል። 7 አባላት ያሉት በዲፕሎማሲውና በወታደራዊ ሳይንስ የተራቀቁ ታላላቅ ሰዎችን ያካተተ ገለልተኛ አካል ያዋቀረው ህጋዊ ማዕቀፍና ግልጽ መዋቅር ያለው ተቋም ወደ አደባባይ ሲመጣ የጠላት ፕሮፓጋንዳው ውሃ ቅዳ ውሃ መልስ ሆኖበታል። አሁን ጠላት የሚጋፈጠው ሽፍታም ሳይሆን ለሀገር ግንባታ የተዘጋጀን አማራጭ መንግስት ነው። በተለይ በዚህ ታሪካዊ መታጠፊያ ላይ የቴክኒካል ኮሚቴውና የአመራሮቹ ሚና ሲነሳ አንድ ልብ ሊባል የሚገባው ሀቅ ይኖራል። 2 የተለያዩ ሰዎችን ማስታረቅ በራሱ ከባድ በሆነበት ዓለም በሺዎች የሚቆጠሩ የታጠቁ ኃይሎችን የሚመራ የየራሳቸው የትግል ስልትና እይታ ያላቸውን ድርጅቶች አዋህዶ ወደ አንድ ጠረጴዛ ማምጣት የላቀ የፖለቲካ ብስለት ወይም ፖለቲካል ማቹሪቲ ውጤት ነው። መግለጫው ለጓዳይ ግፊቶችና አንድነት ናፋቂዎች እናመሰግናለን ሲል ያወደሰው የፋኖ አባል ዛሬ ድሉ ባለቤት ብቻም ሳይሆን የዚህ አንድነት ጠባቂም ጭምር ነው። ይህም የሚያመላክተው አንድነቱ ከላይ ወደ ታች የተጫነ ሳይሆን ከታች ከታጋዩ ልብ ፈልቅቆ ወደ ላይ የደረሰ መሰረቱ የጠበቀ የህዝብ ንቅናቄ መሆኑን ነው። በሌላው በኩል ይህ አንድነት ለዲፕሎማሲው ትግል የከፈተው በር እጅግ ሰፊ ነው። እስካሁን ድረስ ዓለም አቀፍ ተቋማት፣ የውጭ መንግስታትና የሰብአዊ መብት ድርጅቶች የአማራን ጉዳይ ለመስማት ሲፈልጉ ማንን እንደ ወኪል እናናገር የሚል መከራከሪያ ነጥብ ያነሱ ነበር። ይህ ክፍተት ዛሬ ተደፍኗል። የአማራ ፋኖ ብሔራዊ ንቅናቄ የአማራ ህዝብ ህጋዊና ብቸኛ ተወካይ ሆኖ መቅረቡ የትግሉን አቅም ከጫካ ወደ ዓለም አቀፍ አደባባይ ያሸጋግረዋል። ይህ ማለትም የህዝብ ድምፅ በዲፕሎማሲው ጠረጴዛ ላይ የሚሰማበት፣ የዘር ማጥፋት ወንጀሎች በህግ የሚጠየቁበትና የሽግግር ጊዜ ፍትህ ወይም ትራንዚሽናል ጀስቲስን የሚሆንበት መንገድ ጠራጊ ነው። በመግለጫው ላይ ለተጉ ሁሉ የላቀ ክብር አለን ተብሎ እንደተገለጸው ቀጣዩ ጊዜ የጭብጨባ ብቻም ሳይሆን የስራ ጊዜ ነው። በተለይም ለመላው የአማራ ህዝብ፣ ለዲያስፖራውና ለሀገር ወዳድ ኢትዮጵያውያን የቀረበው ጥሪ የትግሉን ቀጣይ ምዕራፍ የሚወስን ይሆናል። ድርጅቱ ገንቢ ሚና እንድትጫወቱ ታሪካዊ ጥሪ እናቀርባለን ሲል በቀላሉ የሚታይ ጉዳይ አይደለም። ይህ አንድነት እንደ ህፃን ልጅ እንክብካቤ ይፈልጋል። ጠላት በውጊያ ያጣውን በሴራ ለማካካስ መሞከሩ አይቀርም ይላል። ስለዚህ አንድነቱ ከውስጥ ትልከሻዎች፣ ወሬዎች፣ ካሉባልታና ከጥርጣሬ የመጠበቅ ኃላፊነት የህዝቡ ነው። አሁን የሚያስፈልገው ስሜታዊ ድጋፍ ሳይሆን በተቋም የተደገፈ የፋይናንስ የሎጂስቲክስና የሞራል ድጋፍ ነው። የዲያስፖራው ማህበረሰብ የተፈታተነ ድጋፉን ወደ አንድ ማዕከላዊነት ቋት በማምጣት የንቅናቄውን ጀርባ አጥንት ማጠናከር ይጠበቅበታል። በመጨረሻም አንድነቱን ተከትሎ በወጣው መግለጫ የተጠቀሰው መልእክት ለጓደኛም ለጠላትም ግልጽ ነጥብ ነው። ለአማራ ህዝብ የትንሣኤ ብስራት፣ ለኢትዮጵያ የነጻነት ተስፋ፣ ለጨፍላቂው ስርዓት ደግሞ የስልጣን ዘመን ማክተሚያ ደወል ነው። የተበታተነ ጣት ፊትን ያክክ ይሆናል እንጂ አጥንትን አይሰብርም። ዛሬ ግን የተሰበሰበው የፋኖ ክንድ
የጠላትን አከርካሪ ሰብሮ የኢትዮጵያን ትንሣኤ ለማብሰር ተዘጋጅቷል። እያንዳንዱ የኢትዮጵያ በዚህ ታሪካዊ ወቅት ከዳር ቆሞ ተመልካች ሳይሆን የዚህ ታላቅ ለውጥ አካል መሆን የታሪክ ግዴታውን ሊወጣም ይገባል ይላል። በእርግጥ ጊዜው የአንድነት፣ ጊዜው የድል፣ ጊዜው የነጻነት ነው። የአማራ ፋኖ ብሔራዊ ንቅናቄ ምስረታ ዝም ብሎ የስም ለውጥ ወይም የፊርማ ስርዓት ብቻ ሳይሆን ያ ክስተት በኢትዮጵያ የትግል ታሪክ ውስጥ የጨዋታውን ሕግ ሙሉ በሙሉ የሚቀይር ስትራቴጂያዊ ሽግግር ጭምር ነው። የዚህን አንድነት ፋይዳ በሶስት ዋና ዋና ምሰሶች ማለትም በወታደራዊ በፖለቲካዊና በዲፕሎማሲያዊ መስኮች ስንተነትነው አገዛዙ ምን ያክል አስጨናቂ ሁኔታ ውስጥ እንደገባና የህዝቡ ትግል ምን ያክል ወደማይቀለበስ ድል እንደተቃረበ ፍንትው ብሎ ይታያል። በወታደራዊ ሳይንስ የአንድ ሰራዊት አሸናፊነት የሚወሰነው በታጠቀው መሳሪያ ብቻ ሳይሆን ባለው የዛ አንድነት ወይም ዩኒቲ ኦፍ ኮማንድ ነው። እስካሁን የነበረው የፋኖ ትግል ምንም እንኳን ጀግንነት የተሞላበት ቢሆንም በተበታተነ ሽምቅ ውጊያ ላይ የተመሰረተ ሲሆን የአሁኑ አንድነት ግን ይህንን ታሪክ ይገለብጠዋል። ማዕከላዊ ሲኖር ደግሞ በጎጃም፣ በጎንደር፣ በወሎና በሸዋ የሚገኙ ኃይሎች በአንድ ጊዜ በተቀናጀ ሰዓትና በተመረጠ ኢላማ ላይ ጥቃት መሰንዘር ይችላሉ። ይህ አገዛዙን ወታደራዊ መታወሩ ውስጥ የሚከተው ይሆናል። ሰራዊቱ የትኛውንም ግንባር ለመከላከል እንዳለበት ግራ ይጋባል። ኃይሉ ይበተናል፣ የመከላከል አቅሙም ይሽመደመዳል ይላሉ። ከዚህ ቀደም አንዱ አካባቢ የተረፈው ስንቅና ትጥቅ ለሌላው ለማድረስ መዋቅራዊ ችግር ነበር። አሁን ግን ሀብት የሚተዳደረው በአንድ ማዕከል ነው። የመረጃ ልውውጡ ፈጣን ይሆናል። ጠላት የሚሉት ኃይል ከአንዱ ቦታ ተነስቶ ወደ ሌላ ቦታ ሲንቀሳቀስ መረጃው በፍጥነት ለመላው የፋኖ መዋቅር ይዳረሳል። ጠላት የሚሉት ኃይል በሄደበት ሁሉ የሚጠብቀው እሳት ይሆንበታል ይላሉ። የአንድነት ፋኖን ከአማጽያን ስብስብ ወደ መደበኛ ስርዓት ቁመና ከፍ የሚያደርገው ነው። በፖለቲካው ዓለም አገዛዙ ሲጠቀምበት የነበረው ትልቁ መሳሪያ ፋኖ ስርዓት አልበኛ ነው፣ መሪ የለውም፣ ህዝብን የማስተዳደር አይችልም የሚለው ፕሮፓጋንዳው ነበር። የዛሬው አንድነት ይህንን ትርክት ከስሩ ነቅሎ የሚጥለው ነው። ፋኖ ራሱን በብሔራዊ ንቅናቄ ደረጃ አደራጅቶ መዋቅር ዘርግቶና ግልጽ የፖለቲካ ፕሮግራም ይዞ ሲቀር ለህዝቡና ለዓለም የሚያሳየው ነገር ቢኖር እኔ ነገ ሀገር መረከብ የሚችል አማራጭ መንግስት ነኝ የሚለውን ነው። ይህ በህዝቡ ዘንድ ያለውን መተማመን ከፍ የሚያደርግ ነው። የመንግስት ሰራተኛው፣ ነጋዴውና ምሁሩ ያለምንም ስጋት ከፋኖ ጎን እንዲሰለፍ የሞራል ጥንካሬ የሚሰጥ ነው ይላሉ። ማንኛውም የፖለቲካ ሂደቶች ቢመጡ አንድ የሆነ ኃይል ያለው ተደራዳሪነት አቅም ከተበታተነ ኃይል የሚወዳደር አይደለም። ፋኖ አሁንም የሚናገረው በአንድ ድምፅ ነው። የሚጠይቀው አንድ ጥያቄ ነው። የሚቀበለው አንድ መልስ ነው። ይህ የፖለቲካ የበላይነት አገዛዙን ወደ ጠረጴዛ እንዲመጣ ወይም ስልጣኑን እንዲለቅ የሚያስገደድ ጉልበትን ይፈጥርለታል። የፋኖ አንድነት ማጣት ግን በዓለም አቀፉ መድረክ ትልቅ እንቅፋት ሆኖ ቆይቶ ነበር። አሜሪካ፣ የአውሮፓ ህብረትም ሆኖ የተባበሩት መንግስታት ድርጅት የአማራን ህዝብ ወክለን የምናናግረው አካል የለም በሚል ሰበብ ሲያቀርቡ ነበር። አሁን ያ የዓለም አቀፉ ማህበረሰብ የተሰጠው አድራሻ አንድ ነው። ዲፕሎማቶች፣ ጋዜጠኞችና የሰብአዊ መብት ተቋማት የሚያነጋግሩት ህጋዊ አካል ተፈጥሯል። ይህ ማለት የአማራ ህዝብ ሰቆቃ፣ የዘር ማጥፋት ወንጀልና የፍትህ ጥያቄ በዓለም አቀፍ መድረክ በይፋና በተደራጀ መልኩ ይቀርባል እንደማለት ነው። በውጭ የሚኖር ኢትዮጵያዊ ድጋፉን ለማድረግ ሲፈልግ በቡድኖች መከፋፈል ምክንያት ግራ ተጋብቶ የነበር ሲሆን አሁን ግን የባንክ ሂሳቡም የድጋፍ መስመሩም የሎቢ ስራውም ወይም ሎቢዮንግ የሚሰኘው ስራም ወደ አንድ ማዕከል ይሰበሰባል እንደማለት ነው። ይህ በኢኮኖሚ የተደራጀ የዲፕሎማሲ ያገዛዙን በውጭ ያለውን ተቀባይነት እንዲያሳጣና ማዕቀቦች እንዲጠነክሩበትም ለማድረግ ወሳኝ ሂደት ይሆናል። በአጠቃላይ የአማራ ፋኖ ብሔራዊ ንቅናቄ መመስረት እንዲሁ በስሜት የሚታለፍ ዜና ሳይሆን በወታደራዊ መስክ አንዱን ያጠነከረ፣ በፖለቲካው መስክ አማራጭ መንግስትነቱን ያረጋገጠ እናም በዲፕሎማሲው መስክ ያለምን ጆሮ ያገኘ ግዙፍ ኃይል መፈጠሩን የሚያበስር ነው። አሁን ኳሱ ያለው በአገዛዙ ሜዳ ሳይሆን አንድ ሆኖ በተነሳ የፋኖና የህዝብ እጅ ላይ ነው። ይህ አንድነት የድል ጉዞውን አሳጥሮ የኢትዮጵያን ትንሣኤ የሚያፋጥን ወርቃማ ቁልፍ እንደሚሆን የሚተነበዩ አካላት ተበራክተዋል። የተከበራቸው የበራፍ ቤተሰቦች እንግዲህ የጉዳዩን ጥልቀትና ስፋት በዚህ መልኩ አይተነዋል። ዛሬ የተሰማው ዜና ዝም ብሎ የድርጅት መመስረት ዜና ሳይሆን ዛሬ የታየው የኢትዮጵያ የፖለቲካ አቅጣጫ ከጥፋት ወደ ተስፋ፣ ከውድቀት ወደ ድል የሚቀየርበት የታሪክ ምዕራፍ ነው። ላለፉት 2 ዓመታት ልቦች በጭንቀት አይኖች በእንባ ሲሞሉ ከርመዋል። ወንድም ከወንድሙ ጋር ምን አጣላው ተብሎም ተብሰልስሏል። ዛሬ ያ የጭንቀት ደመና የተገፈፈ መስሏል። በጎንደር፣ በሸዋ፣ በጎጃምና በወሎ ተነጣጥሎ የነበረው ልብ ዛሬ በአማራ ፋኖ ብሔራዊ ንቅናቄ ጥላ ስር አንድ አካል፣ አንድ ልብ ሆኗል። ይህ አንድነት ለጥላት ግልጽ መልእክት አለው። የከፋፍለ ግዛ ዘመን አብቅቷል፣ በወንድማማቾች ደም መነገድ አብቅቷል የሚሰኝ መግለጫው በግልጽ እንደገለጸው ይህን አንድነት የሚፈታተኑ ጠላቶች በርካቶች ናቸው። ከውስጥም ከውጭም ሴራዎች ይኖራሉ። ለዚህም የዚህ አንድነት ጠባቂዎች መላው ህዝብ ናቸው። ከዚህ በኋላ ለሚነዛሉ ባልታጀሮ መንፈግ ተገቢ ነው ብሏል። በምትኩም የተፈጠረውን አንድነት በገንዘብም በእውቀትም በሞራልም እንደ አይን ብሌን መጠበቅም ተገቢ ይሆናል ብሏል። አሁን ኳሱ ያለው በህዝቡ ሜዳ ነው። ፋኖም የቤት ስራውን ሰርቷል፣ አንድ ሆኖ ቀርቧል። ለመከላከያ ሰራዊቱም ክቡን የሰላምና የክብር እጅ ዘርግቷል።
ቀሪው ድርሻ የህዝብ መሆኑን በመጥቀስ እንሰናበታለን። ለአሁኑ በዚሁ እናበቃለን። በሌላ ተመሳሳይ ስንድት እስክንገናኝ ጤና ይስጥልን።